ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው ወይ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ለምን ሁሉ ሰላም ነው? ነባሮች በላይክ አዲሶች ደግሞ በቅንነት ያው ቅንነት አይከፈልበትም እና ላይክ ሰብስክራይብ በማድረግ አበረታቱኝ የስደት እህቶቼ ቅመሞችዬ። እንግዲህ እንደተለመደው ዛሬ እንግዲህ የአብርሽ ጉድ እንግዲህ ሊያበቃ አልቻለም። ትናንትና እንግዲህ አይታችኋል እነ አቤል እንዲሁም ዳኒ ሄረሚላ ሆነው እንግዲህ ቢያሳዩት አብርሽ እንግዲህ ሊያምን አልቻለም። እንዲሁም ደግሞ ታውቃላችሁ ጽጌ ደግሞ እንግዲህ አብርሽንና ሩታን ልታስታርቅ እንግዲህ አገናኝታቸው ነበረ። አብርሽ እንግዲህ አሁንም አይ ጊዜ ይፈልጋለሁ ብሎ ጥሏቸው ነበር የሄደው። እኔ የገረመኝ አብርሽ ሩታንም ጊዜ ይፈልጋለሁ ሄረሚላንም ጊዜ ይፈልጋለሁ እያለ ለምንድን ነው ሴቶችን እንደዚህ የሚያደርገው? ምርጫውን ይናገር ወይ ሁለቱንም ካልፈለገ አልፈለግም ይበል እና ሁለቱ ደግሞ መለማመጥ የለባቸውም። በቃ ካልፈለገ አልፈለገም ነው በቃ ይተውት፣ የራሳቸውን ኑሮ ይኑር። ስለዚህ አውቆ የተኛ ቢቀሰቅሱት አይነቃም ነው ምናምን ነው የሚባለው ተረቱ። እና ምን ልፈልጌ ነው ዛሬ እንግዲህ ደግሞ የአብርሽ ጓደኞች እንግዲህ የሩታና የኤፍሬም ፋይል ተገንቷን ብለው እንግዲህ ይዘው መጥተዋል። እንግዲህ ጓደኞች ያው ትናንትናም የተወሰነ ልከንለታን፣ ይህን ደግሞ ቀጥታ ለሱ ወስደን እናሳየዋለን ብለዋል። ሲጀመር እኮ እሱ አሁን ፋይል ቢያሳዩት ምን ቢሉት አሁን ሲያምን እኮ ነው ቪዲዮ አይቶ መረዳት ይችላል። ከዛ በፊት የነበረውን አይቶ መረዳት ይችላል። ነገር ግን አብርሽ ማመን አልፈለግም። በቃ የሆነ ነገር ሲናገሩት አይ ያመኛል፣ በቃ ጊዜ ስጡኝ፣ አትጮሁብኝ ምናምን እያለ ነው ጥሏቸው የሚሄደው። ፋይል ሲገኝ ደግሞ ይሄ ነው ሲባል እሺ ኤፍሬምንና ሩታን ደግሞ አሳያቸው ይላል። ስለዚህ አሁን አንድ ሰው ቢያደርግ አይ አድርግ ያለው መቼም አይልም። እሱን ያደረገው አድራጊዎችና ፈጣሪ ነው እንትን የሚለው ነገሩ ያው የመስተፋቀር ነበር የሆነው ነገሩ። መስተፋቀር ሲሆን እንግዲህ የመስተፋቀሩ ደግሞ ልጁ እንደዚህ እንዲጨልል ነው የሆነው። እነሱ እንግዲህ የአድራጊው ሰው እንግዲህ ለመስተፋቀር እንደወዷቸው እንዳፈቅራቸው ነበረ። ነገር ግን ደግሞ ነገርየው ሌላ ሆኖ እንግዲህ አይታችኋል እንግዲህ እንዴት ሲሯሯጥ ምን ሲል። ስለዚህ ምን ለማለት ፈልጌ ነው አሁን ፋይል አለ እያላችሁም የምትመጡት የፈለገ ብታሳዩት አብርሽ ማመን አይፈልግም። ምክንያቱ ለምን መሰላቸው? አሁን ከሁለቱም መራቅ ይፈልጋል። ከሄረሚላ መራቅ ይፈልጋል፣ ከሩታ መራቅ ይፈልጋል። አጠቃላይ ማለት ነው በቃ ምክንያቱም በቃ አይደለ እኔ በቃ ይወዱኛል ያፈቅሩኛል እያለ እንግዲህ ሴቶቹን በቃ አይደለ በግድ ለምኑኝ ነው። ሴቶቹ ደግሞ ሩታም ሆነች ሩታ እዚህ ቀደም እንግዲህ እንፋታ ብላ ተፋታለች ሄዷን በቃ አይደለ። ሄረሚላን ብትሆን እንግዲህ ስንት ጊዜ ይቅርታ እያደረገችልን ነበር። ስንት ቀን ነበር ይቅርታ ስታረግለት የነበረው። ስለዚህ እሷም ቢሆን ከእንግዲህ በኋላ አይ በቃይ ብላ መሄድ ነው ያለባት። ምክንያቱም እሱ ምንድን ነው አላደለ ለምኑ በቃ ለምኑ ነው። አሁን አይታችኋል እንግዲህ ሲቀርብ በቃ እንዴት እንደሚያደርገው ለምኑ። እንደዛ ማድረግ የለበትም። ስለዚህ በሽታውን ማን እንደዚህ እንዳደረገው ደግሞ ቁጭ ብሎ ቪዲዮን አይቶ ከዛ በኋላ ብዙ ሰዎች እየነገሩት እኮ ነው። ብዙ ሰዎች ቪዲዮ እየላኩልን ነው በውስጥ ማለት የተፈጠረው ነገር ይሄ ነው ብለው እየላኩልን ነው። በቃ ምኑኝ የነበረ ምንድነው የሆንኩት ምናምን እያለ ነው አይደለ። ስለዚህ የሆነውን ደግሞ ቪዲዮውን ወደኋላ ተመልሶ ቪዲዮ ማየት ያስፈልጋል። እንደገና ደግሞ ስለ ፎቶ ስለ ሀብሉ ደግሞ ብዙ ሰዎች ደግሞ እኛ ናቱልና እኛ ጋር ናቱልና ከሰዎቹ ጋር እናገናኛለን እያሉት ነው። እሱ ደግሞ ያንን አይፈልግም። ዝም ብሎ ሩታንም ለምኝን ሄረሚላንም ለምኝ በቃ እንደ ሕፃን ልጅ አባብሊ ነው የሚለው። ስለዚህ ይሄ ደግሞ ለእኔ ተገቢ አይደለም እና ምን ለማለት ፈልጌ ነው ሄረሚላም መለማመጥ የለባትም። ብዙ ጊዜ እንግዲህ እያጠፋ ይቅርታ እያደረገችልን ነበረ። በቃ ሩታን ብትሆን መለማመጥ የለባትም በአጭሩ ማለት ነው። ከሄደ ሄደ ነው። የራሳቸውን ህይወት ቢኖሩ አንድ ሰው እኮ ቡዜ
እየነገረች ነው። ዴቭ እየነገረውን የተፈጠረውን ነገር እንግዲህ ሄርሜላ ለምንድን ነው ቪዲዮ እንደ ሌሎች ያልሰራሹ ሲል እንግዲህ እኛ እንዳትሰሪ ብለናት ነው ብለው ሲነግሩት እሱ ያንን ማመን አይፈልግም። ትናንትናም ሲያሳዩት ያንን ማመን አይፈልግም። በቃ ያኔ እሱ ዝም ብሎ በውሸት በሬ የወለደ እንዲባል ነው መሰል የሚፈልገው። እንግዲህ ዛሬ ደግሞ ያው የአብረሽ ጓደኞች እንግዲህ ወደ አብረሽ ወደ ራሱ እንዲመለስ ብዙ ጥረዋል። አሁን ደግሞ እውነታው ጋር ማን እንደዋሻው እውነታው ጋር እንዲደርስ እንግዲህ እየጣሩ ነው። በቃ ያላቸውን ስራቸውን ትተው ያላቸውን አቅም እየጣሩ ነው። ስለዚህ ማመን አለማመን እንግዲህ የእሱ ፈንታ ነው። ስለዚህ ለመጨረሻ ያሳዩትን አመነ ምን አላመነ አይ በቃ እየቀለደ ነው ብለው ቢተውት ደስ ይለኛል። ሌላው ምንድን ነው እንግዲህ አቤል አብረሽ እንግዲህ እንደዛ ብሎ ያው ስትታመሙ ወይም ደግሞ ስታጡ ነው እንግዲህ ወዳጅና ጠላታችሁን የምትለዩት። አቤል አብረሽ እንደዛ ሲሆን አንድ ያው የአብረሽ ኤፍሬምና ሩታ ቀለበት አውልቅ ብለው ሳለ የዛ ጊዜ ነው የሄርሜላን ይዟት የመጣ እዛ ወዲህ የለም። ትናንትና ግን አብረሽ ሲሻለው መጣው። ሌላ ደግሞ ጽጌ ደግሞ አብረሽ ያን ያህል ሲሆን ደግሞ የለችም ነበረ። ተመልሳ ደግሞ ትናንት መጣች። ስለዚህ ወዳጃችሁንም ጥላታችሁንም የምትለዩት እንግዲህ ስትታመሙ ነው እና ጤነኛ ስትሆኑ ገንዘብ ስታገኙ ወዳጃችሁ ይበዛል። የሆነ ነገር ሲደርስባችሁ ደግሞ ያ ወዳጃችሁ ይሸሻቸዋል እና እንደዛ ነው ያየ ነው። ስለዚህ ምን ለማለት ፈልጌ ነው? አብረሽ እንግዲህ ካመነ ይመን ካላመነ አይመን። በቃ ባጭሩ እንደኔ ይናገር። ካልፈለጋቸው አልፈልግም ማለት ሁለቱንም አሁን ሁለቱን እያስለቀሰ ነው ያለው። ሁለቱም እንግዲህ ሩታም ወደ እሷ ተመልሶ እንዲኖር ትፈልጋለች። ሄርሜላም ያው እንዳያቸው ቀለበት አድርጎላታል። ስለዚህ አሁን አብረሽ ከማንኛውም እንደሚሆን እኔ ራሱ ግራ ነው የገባኝ። ሩታ ደግሞ ተፋተዋን አብረሽ አዲስ ህይወት ጀምሯን አይደለም። በቃ ከጀመረ ነው በቃ ልታፈቅረው ትችላለህ ያውቃለሁ። ግን ደግሞ ምንም ማድረግ አይቻልም። ሌላ ህይወት ጀምሮ የሌላ ህይወት ካበላሸ በኋላ እንደገና መልሰህ ና ቶሎ እኔ ጋ ነው እውነቱ ያለው እኔ ጋ ነው። ግን እውነቱ ያለው ምንድን ነው? እኔ ጋ እውነት ነው ያለው የምትለው ሩቷ ምንድን ነው? አንተ ወደ እኔ ቤት መጣ አብረን እንኖራለን ያልከኝ ነው የምትለው። ዴቭም ትናንትና ኤፍሬምን ሲጠይቅ አይታችሁ ከሆነ አብርሽ ማን አመጣው እንዴት መጣ ወደ እናንተ እያለ ነበር። አዎ አብርሽ ስራ ሄድኩ ብሎ እንደነው ከነሱ ቤት የተገኘው ነው። ልብሱንስ ማን ወሰደው ወደዛ እንዴት ተገኘ? ግራ። ስለዚህ የሆነ ነገር ካለ ምንም መደባበቅ አያስፈልግም። በቃ አለ አይደለ እውነቱን ቀጥ አድርገው እውነቱን ቢነግሩ ከዛ በኋላ እንግዲህ ምርጫውን ራሱ ያውቃል። ምክንያቱም አሁን ቢዋሽ ማፊ ፋይዳ። እሺ ለማንኛውም ስለነበረን እናመሰግናለን። ላይክ ሰብስክራይብ አድርጉ።